ሰላም ውድ ጓደኞቼ፣ ወደምታርጉበት ደስተኛ ወደምትሆኑበት እና በራሳችሁ እንድትተማመኑ መስመር ወደሚያስይዛችሁ ቻናላችን እንኳን በደህና መጣችሁ። ዛሬ በጣም አንገብጋቢ እና ጠቃሚ ስለሆነ ነገር እናያለን። በአፍ ሲጠራ ቀላል ነው የሚመስለው፣ ነገር ግን ዓለም ላይ ካሉ ከከባባድ ጦርነቶች ሁሉ ይበልጣል። ራስን መግዛት። ራስን መግዛት ምን ማለት ነው? ለምንስ እንጠቀመዋለን? እና እንዴት ነው እኔ ራሴን በመግዛት ለሌሎች ምሳሌ መሆን ካላችሁ በዛሬው ቪዲዮ ሁሉም ጥያቄዎቻችሁ ይመለስላችኋል። ቪዲዮን ከተመለከታችሁ በኋላ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ቻናሉን መደገፍ የምትፈልጉ ሱፐር ታንክስና ሱፐር ስቲከር በመስጠት ማበረታታት ትችላላችሁ። ወደ ቪዲዮአችን እንመለስ። እሺ፣ ወደ መጀመሪያው ጥያቄያችን እንሂድ። ራስን መግዛት ማለት ምን ማለት ነው? ራስን መግዛት ማለት እናንተ ማድረግ ከምትፈልጉት ነገር ግን ለእናንተ ከማይጠቅም ነገር ራስን ማራቅ ማለት ነው። ለምሳሌ በጣም እንደራባችሁ አስቡ። እናም በጠረጴዛው ላይ ትልቅ የቸኮሌት ኬክ ቢኖርና ነገር ግን እናታችሁ ቁርስ እስከሚበላ ጠብቁ ብትላችሁና እናንተም ብትጠብቁ ያ ራስን መግዛት ይባላል። ወይንም ደግሞ የሆነ ሰው መጥቶ የእናንተ የሆነን ነገር ቢወስድባችሁና በዛው ሰው ላይ መናደድ ፈልጋችሁ ነገር ግን ወደ ውስጥ አየር ስባችሁ ብትረጋጉ ያ ራስን መግዛት ይባላል። ራስን መግዛት በውስጣችሁ ውስጥ ያለ ትልቅ ኃይልና ምንም ከባድ ቢሆን ጥሩ ውሳኔ እንድትወስኑ የሚረዳችሁ ነገር ነው። ራስን መግዛት ለእኔ የሚጠቅመኝ ለምንድን ነው? ምን እንደምፈልግ የማላውቀው ለምንድን ነው ብላችሁ ልትጠይቁ ትችላላችሁ። ራሳችሁን መግዛት ካልቻላችሁ ሰዎች ምን ይሉኛል ብላችሁ ትጨነቃላችሁ። በትምህርታችሁ ወይም በስራችሁ ችግር ይገጥማችኋል። እንዲሁም በጣም አጓጊ የሆኑ ብዙ ዕድሎች ሊያመልጧችሁ ይችላል። ነገር ግን ራስን መግዛት በውስጣችሁ ካለ ለነገሮች ፍላጎት ይኖራችኋል። በራሳችሁ ደስተኛ ትሆናላችሁ። እንዲሁም ጠንካራ፣ መልካምና አስፈላጊ ሰው ትሆናላችሁ። ጃክ ስለተባለ የአንድ ሰው ታሪክ ልንገራችሁ። ጃክ ቪዲዮ ጌም መጫወት በጣም ይወድ ነበር። እናም ሁል ጊዜ ከትምህርት እንደመጣ ቪዲዮ ጌም መጫወቱን አላቆመም። አንድ ቀን የቤት ሥራ ተሰጠው። ነገር ግን የቤት ሥራውን ካልሠራ ውጤቱ እንደሚቀንስ እያወቀውም ቪዲዮ ጌም ይጫወት ነበር። ጃክ ይህ ድርጊቱ ትክክል እንዳልነበር ያውቅ ነበር። እናም አንድ ቀን ጃክ አንድ ውሳኔ ወሰነ። መጀመሪያ የቤት ሥራዬን ልሥራና ከዛ በትርፍ ሰዓቴ እጫወታለሁ ሲል አሰበ። ነገር ግን ውሳኔው ቀላል አልነበረም። ጃክ ለተወሰኑ ቀናት ከባድ ትግል ከራሱ ጋር አድርጎ ዓላማውን አሳካ። የቤት ሥራውን በአግባቡ መሥራት ጀመረ። በትምህርቱም ጎበዝ ሆነ። በተጨማሪም ቪዲዮ ጌም የሚጫወትበትን ትክክለኛ ሰዓት አገኘ። ጃክን ልክ እንደ ሻምፒዮን ተሰማው፣ ምክንያቱም ራሱን በመግዛቱ ሕይወቱን ታድጓልና። ጃክ ይህንን ካደረገ እናንተም በሕይወታችሁ ውስጥ ያለን ነገር መቀየር የማትችሉበት ምንም ነገር አይኖርም። ስለዚህ ራሴን እንዴት የበለጠ መቆጣጠር እችላለሁ ብላችሁ እያሰባችሁ ይሆናል። ራስን ለመግዛት እነዚህ ቀላል 4 መንገዶች ናቸው። አንደኛ፣ በጥልቀት መተንፈስ። የተናደዳችሁ ወይም ችግር የገጠማችሁ ከሆነ ቆም ብላችሁ ለ5 ደቂቃ ያክል ወደ ውስጥና ወደ ውጭ ተንፍሱ። ይህም አእምሯችሁ በቂ የሆነ ኦክስጅን አግኝቶ ተረጋግታችሁ እንድታስቡ ያደርጋችኋል። ሁለተኛ፣ እስከ 10 ድረስ ቁጠሩ። ከመናደዳችሁ፣ ከማልቀሳችሁ ወይም የተሳሳተ ነገር ከማድረጋችሁ በፊት በቀስታ እስከ 10 ድረስ ቁጠሩ። ይህም እናንተ እንድትረጋጉ ሰዓት ይሰጣችኋል። ሦስተኛ፣ ስለ ወደፊታችሁ አስቡ። ይህን ነገር ባድርግ ምን ይፈጠራል? ይጠቅመኛል ወይንስ ይጎዳኛል ብላችሁ ራሳችሁን ጠይቁ። አራተኛ፣ በየቀኑ ልምምድ አድርጉ። ልክ እንደ ጡንቻ ራስን መግዛት ጠንካራ የሚሆነው በየቀኑ ስትለማመዱትና ስትጠቀሙት ነው። እሺ፣ አሁን የቻሌንጅ ሰዓት ነው። ለቀጣይ 24 ሰዓታት ራስ መግዛትን ወይንም ራስ መቆጣጠርን 3 ጊዜ ተጠቀሙት። ተራችሁን ጠብቁ። ስትናደዱ ተረጋጉ፣ ወይንም ከመጫወታችሁ በፊት የቤት ሥራችሁን ጨርሱ።
ውድ ጓደኞቼ በኮመንት አደርገዋለሁ በሉኝ። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ አትርሱ። አስታውሱ፣ ራሳችሁን ስትገዙ ወይም ስትቆጣጠሩ ራሳችሁን ጠንካራ ታደርጋላችሁ። ፐርፌክት ባትሆኑም ዝም ብላችሁ ሞክሩ። ስለተመለከታችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን።